በሁለቱም ስህተት በጆን ዳንኤል በሷ ስህተት ይሁን ይቅር ብላ እስር ቤት እግሯ እስከሚቀጥም በየሳምንቱ በየቀኑ ምግብ እንኳን መስራት አትችልም፣ እያዘዘች ማለት ነው። በራሱን ገንዘብ አዶናይ ነግርሻለሁ ተናግራለች። ምንም ነገር አላለች። መልሰው ያው እንደ ማንኛውም ሰው ግንኙነታቸውን ያስቀጥለዋል። እዚህ ጋር ግን አንድ ነገር ልንገራችሁ። አንቺ እውነት ጃኒ ለአዶናይ አትገባውም ብለሽ ታምኛለሽ? እንደ በመድኃኒዓለም ልንገርሽ ልጠይቅሽ፣ አትገባውም ብለሽ ታምኛለሽ? ምንም ፖይንት የለሽም ለአዶናይ የማትገባበት። ይልቁንስ አዶናይ ለጃኒ አይገባት። 100% ሽሆን የምነግርሽ አዶናይ ለጃኒ አይገባትም። ለምን ብለሽ ወይ ቆይ እጅቦዬ ቆይ አንድ ጊዜ ሀሳብ ልጨርስ። ለምን ብለሽ ወይ ጃኒ ሲጋ እየጠበጠበች ጃኒ እድሉን አግኝታ ካናዳና አሜሪካን ሄዳ ጃኒ እኔ እግዚአብሔርን ይህን ስል ጃኒ በጣም ትቀየማለች። አይ ዶንት ኬር ደስ አይላት። በጣም ደስ ከሚለኝ ባህር ማንም ስለ ማንም ሲሰደብ ሲነሳ ደስ አይላት። አዶናይ የአዶናይ እድል ጥሩ ትምህርት የተምራ ጃኒ ሉክሰስ የሆነ ላይፍ ውስጥ ገብታ የጃኒ እናት የአዶናይ እናት ብትሆን ኖሮ የጃኒ አባት ኢንጂነሩ የዳኒ አባት የጃኒ አባት ቢሆን ኖሮ ዛሬ ጃኒ የኢትዮጵያ አይደለም የአሜሪካን ፕሬዚዳንት ትሆናለች። አንቺ እና እንቁርቴ ልንገራችሁ፣ አንቺና እንቁርቴ አንቺ ከመቀሌ ነው የመጣሽው። እንቁርቴም ከየት አባሽ እንደመጣሽ ባላቅም ማለት ነው። አዲስ አበባ መታችሁ ትራንዚት አድርጋችሁ አንቺ ስዊድን አንቺኛዋ ካናዳ ገብታችሁ የ1 ሚሊዮን ብር ቤት እንኳንስ የ20 ሚሊዮን ብር ቤት አይደለም የ1 ሚሊዮን ብር ቤት መግዛት ያቃት ደደቡ ጃኒስ ከዛች ከወለጋ ከዛች ከትንሽ ከተማ ለቀምት አዲስ አበባ መታ በ13 ዓመቷ አዲስ አበባ አድጋ ያ ባገኘችው ገንዘብ ለራሷ አይደለም ለእናቷ በሚሊዮን የሚቆጠር ቤት ነው የገዛችላት። ኦኬ እናንተ ከመቀሌ ከዛ ከምን አይዶን አንቺ የመጣሽበት ሀገር መታችሁ ስዊድን እና አሜሪካን አውሮፓ ገብታችሁ 0.5 ሳንቲም የጃኒ ሩቡ የ5 ዓመት ለውጥ ጃኒ ማለት ጀስት 5 years ነው የፈጀባት ለመለወጥ። እናንተ ግን 50 ዓመት ወጥ አሜሪካን ቁጭ ብለሽ ዲሲ ካናዳ ዋይት ሃውስ ያለበት ካናዳ ቁጭ ብለሽ እንቁርቴ አንቺ ስዊድን ቁጭ ብለሽ የጃኒ 5 ሳንቲም እሱ ብቻ አይደለም አዶናይ አሁን ለጃኒ አይገባትም የምትሉት ጥሩ ትምህርት ቤት ተምሩ። ኢትዮጵያ ውስጥ ሉክሰስ ከሚባሉ ቤተሰቦች ውስጥ ተወልዶ እናትና አባቱ ጥሩ ስራ ያላቸው አባትየው ኢንጂነር። እኔ ቤተሰቡን መንካትም አልፈልግም፣ ግን አንቺ ዘረ ምናምን ስላልሻት የአዶናይን ደግሞ ዘር ልንገርሽ ከትንሽ ከዛች ሀገር የወጡ ማለት ነው ከተገኘ ድንጋይ ካለበት አባትና እናቱ ኢንጂነር የሆነው አባቱ እናቱን አለቀ ልጃቸውን አሳድገው አይ ዶንት ኬር ልጃቸውን ጥሩ ትምህርት ቤት አሳድገው በኢትዮጵያ ቪዛ ገዝተው ካናዳ ልከው ልጃቸውን ለምን ያደረጉት የለማኝ ዘር መባል ካለበት አዶናይ ነው እንጂ ጃኒ አይደለችም። አባትና እናቱን መጠየቅ የማይችል አባትና እናቱን የማይጠይቅባቸው ምክንያት አለ። ማንን ነው የጠየቀው? የኢትዮጵያን ሕዝብ። አንቺ ዘረቢሻትን ዘረቢሴው ለማኝ የሚያሳየው አዶናይ እንጂ ጃኒ አይደለችም። ጃኒ ከሀብታም ስላልተፈጠረች አይደለም፣ ሀብት ያለው ጭንቅላት ነው ያላት። እግዚአብሔር የወደዳት ልጅ ናት። እግዚአብሔር የጠላት ሰው ፊት ያቀረባት የተዋረደች ሴጋ የጠበጠበች ያበደች አይደለችም ጃኒ።
ዲፕሬሽን ይዟት ደብሮኛል፣ አሞኛል፣ መስራት አልችልም ብላ አክሰሱ ባለበት ሀገር ላይ ካናዳና አሜሪካን፣ ስዊድን ቁጭ ብላችሁ ያላደረጋችሁትን ነገር ጃኒ ኢትዮጵያ ውስጥ ማደግ እንደሚቻል፣ ኢትዮጵያ ውስጥ መስራት እንደሚቻል፣ ኢትዮጵያ ውስጥ አክሰሱ እንዳለው ለሌሎች ወጣቶች ለ3 ሚሊዮን ፎሎዎቿ ያሳየች ጀግና ሴት ናት። ስቲል ነው በዝምታ ውስጥ ያለችው አንድ መልስ ያልመለሰች ጀግና ሴት ናት። ታዲያ ጃኒ ናት ለአዶናይ የምትገባው? አዶናይ ነው ለጃኒ የሚገባው። ዘር ለምስ አዶናይ ነው። ይህም ብቻ ንገሪኝ። ስድብ አያስፈልግም። ይህም ብቻ ንገሪኝ። ጃኒ ለምናለች እንዴ? ጃኒ ሴጋ ጥብ ያለው ብላለች እንዴ? ጃኒ እዚህ ጋር አልቅሳ መጣ ዲፕሬሽን ይዞኛል፣ አሜሪካንና ካናዳ ሂጄ መኖር አቅቶኛል አላለችም። ከለቀምት አዲስ አበባ መታ ሰው መሆን እንደሚቻል፣ ኢትዮጵያ ውስጥ ገንዘብ መስራት እንደሚቻል፣ ኢትዮጵያ ውስጥ መጎበዝ እንደሚቻል፣ ኢትዮጵያ ውስጥ ማደግ እንደሚቻል፣ ኢትዮጵያ ውስጥ እናትን አባትን አስከብሮ ለእናት መዋል እንደሚቻል እንኳን ለእናንተ አይደለም ለዲያስፖራ ያስተማረች የትላንትናዋ ትንሽዬዋ ልጅ የዛሬዋ ደግሞ በእናንተ በደደቹ ግን እሷ በትልቅ ቦታ ያለችው ጃኒ ናት። ይህንን አረጋግጬ ነው የምነግርሽ። ስለዚህ ጃኒ የምትገባው ለአዶናይ አይደለም። እኔ እውነቱን ነው የምነግርሽ። ሰድበሽ እንዲሰደብ ያደረግሽው አንቺ እንጂ አንቺ ጓላይ ርስተይ ተታረቀይ ጋረይ ኖ ዘረኝነትሽ ድሮ ነው፣ እኛ እናውቀዋለን። ይሄን ልንገርሽ፣ መሄጃቱ አብዶ ሕክምና ቴክኖሎጂ ባለበት ሀገር ላይ ኖ ብሎ በዚህ መልኩ ኢትዮጵያ የገባው ማንነቱን በደንብ እናውቃለን። የጊዜ ጉዳይ ነው። አንድ ነገር ልንገርሽ፣ አንድ የተማርኩት ነገር እዚህ ሀገር አንድ ሰበን አይሎ የሚባል ዘፋኝ ነበር። ከ20 ዓመት በፊት የተናገረው ነገር ዛሬ ስለ ጃፊ ኤፕሰን ዛሬ እየወጣ ነው። ወርድ ማይ ማርክ ኦኬ፣ ማርክ ማይ ወርድ ሶሪ፣ ማርክ ማይ ወርድ። ከ10 ዓመት በኋላ የአዶናይ ማንነት ሲወጣ በደንብ ታገኘዋለሽ። የዛኔ አንቺም ሌሎቻችሁም ታፍሩበታላችሁ። ይህንን ጠንቅቄ ነው የምነግርሽ፣ ጠንቅቄ ነው የምነግርሽ፣ ጠንቅቄ ነው የምነግርሽ። ይችን ቃል ያዟት። ከዛ የሚመጣ ነገር ካለ እቀበለዋለሁ። ኦኬ፣ ይችን ቀን እንዳትረሷት። ማን ምን እንደሆነ ምን እንደሆነ ማን ምን እንዳለው ምን እንደሆነ ይውልሲ። አንቺ እሷ ተሳሳት ታድርገው አታድርገው ባልተጣራ መልኩ በሁለቱ ያለን ግንኙነት በሶስቱ በአራቱ በኩል ያለውን ግንኙነት በዚህ መልኩ እሷ ሳትቀር ብዘሮቿ ሳይቀሩ ያደገችበት የኢትዮጵያን ድህነት የኢትዮጵያን ወጣቶች አለመማር ዛሬ አንቺ ትላንትና የዛሬ ወጣቶች ደደብነታቸው ልትገልጪ ስትፈልጊ የአንቺ አጎት ጌታቸው ረዳና መለስ ዜናዊ የሚጠየቁበት አንቺንም ዘርሽንም ቤተሰብሽንም ለችግር ያጋለጸው የትላንትና የኢትዮጵያ ጥያቄ ነው። የነበቀለ ገርባ ጥያቄ፣ የትምህርት ጥራት የሌለበት ለዛሬው ትውልድ ህዝባችን ደደር ሆን ትውልዱ እንዳያስብ በመርፌ አይቀር በትምህርት ጥራት አይቀር ወደ ፖለቲካው ከገባን ነው በደንብ እንገባለን። ተመልሰሽ ያችን የ27 ዓመቷን ጊዜ እንድታስታውሽ ፍትህ ላለመኖር ለሴቶች መበደል፣ ለሴቶች መገደል፣ ለሴቶች መዋረድ ያበቃል የትላንትናው ነው። ለምንም ነገር የ27 ዓመቱ ታሪክ ነው። ለዛሬ ወጣት ለኔ መሰደድ፣ ለልጆቻችን በየሀገሩ መበተን፣ ለኢትዮጵያ ህዝብ ውርደት ያበቃል ያንቺ አጎት አውቀዋለሁ። ኢስ ማይ ብራዘር ሺዝ ማይ ዶተር። የኢትዮጵያ ህዝብ ልጅ ናት እሱ። ዘር ቀለም ማትል በፍቅር መንገድ ላይ መታቀፍን ያሳየች ማቀፍን ያሳየች
የኢትዮጵያን ቲክቶክ ከፍ ያደረገች ውጭ ያለው እንኳን ዛሬ የምንኮራበት ኢትዮጵያ ሄደን አድቨርታይዝ በሰራን እንዳንቺ ያለው ኢትዮጵያ ሄደን ቲክቶክ በሰራን ያላችሁበት ባላችሁበት ሀገር ላይ መወዳደር የማትችሉ ይልቁንስ አዶናይ ጀግና ቢሆን ኖሮ ቲክቶክን ከፈጠሩት ከነጮቹ ጋር ካናዳ አክሰሱ ነበረው ተወዳድሮ ካናዳን ወክሎ ለምንድን ነው አሜሪካ ላይ የቲክቶክ አዋርድ ብሎ ያልተሸለመው? ለምን? አቅሙ ስለማይችል ወርቅ ቤት ውስጥ ስላደገ አይደለም፣ ቡፌ ስለበላ አይደለም። ቂጣ የበላችሁ ገባሽ? ያቺ ትንሿ ገጠር ውስጥ ያደገችው ዛሬ ግን ትልቁ ቤት ውስጥ እየኖረች ነው። በአንቺ አፋ አንቺ ለአዶናይ ጃኒን ትመኝለታለሽ? እኔ የሚገርምሽ ፈርስት ዳይ ነው ያልኳት ነው። እኔ ጆን ዳንኤልን ስለማቀው ወይ ጆን ዳንኤልን ስለምወደው አይደለም፣ እንደማይገባት ስለማቀው ብዙ ነገር ስለማቀው መጠቀሚያ እንደሆነች ስለማቀው። ግን ምን ቸገረኝ? ዛሬም የእሷ ላይፍ ዛሬም ደስ ይበላቸው። እኔ ለሁሉም የምለው ዛሬም ህይወት ነው፣ ደስ ይበላቸው። ደስ ብሎ አትለፍ፣ በቃ ኢንጆይ ታርጉ። ምክንያቱም እዛ ጆን ዳንኤል ጋር ችግር ስላለባት ስለተጣሉ ጆን ዳንኤል ልጅ ሲወልድ ጆን ዳንኤል በእሷ ላይ ልጅ ወለድ ካላላችሁት፣ ዛሬ ግን እሷ አዶናይን እዛ ከጆን ዳንኤል ጋር ስላወራች ሁላችሁም ትወርዱባታላችሁ። ኢትስ ኖት ፌር አይደለም፣ ትክክል አይደለም፣ ትክክል አይደለም። እኔ አንድ ነገር ልንገራችሁ፣ ጆን ዳንኤል እስር ቤት ባይገባ ኖሮ ቀጥ ብሎ የሚሄደው ማን ጋር እንደሆነ ታውቃላችሁ? ጃኒ ጋር ነው። አይለያዩም ነበር። 10 ልጅም ቢሆን እቀበለዋለሁ ነው ያለችው። ይህን በሙሉ ተማምነው ነበር እስር ቤት እንደዛ እግሯ እስከሚቃጠል ድረስ ስትመላለስ የነበረው። በቃ ይሄ ነው የልጅቷ እርግዝና ሲታወቅ ነገሮች እየከረሩ ሲመጡ ነው እራሷ ናት የሄደችው። እራሷ ልትከበር ነው የሚገባው፣ ልትከበር። እስቲ በላይሽ ላይ ኤክስሽ አስረግዞ እስር ቤት ውስጥ እየሄደች የምትጠይቅ የትኛዋ ሴት ናት? ለምንድን ነው የእሷ እውነት የሚደበቅ? የትኛዋ ሴት ናት? እስቲ ንገሩ። የትኛዋ ሴት ናት? የትኛዋ ሴት ናት? የትኛዋ ሴት ናት እስር ቤት እግሯ እየተላላጠ በገንዘብ ቢባል በምን ቢባል የምትረዳው? ሄደ አይዞ የገዛ ጓደኛ ምናምን ምን ጥርቅስ የራሱ 2 ወር 3 ወር እንኳን ሳይሞላው እርግፍ ያደረገው አንድ እኮ የነበረው ማን አጎትየው፣ 2 ጃኒ ናት። ልጅቷ ተፈታች፣ ልጅቷ ችግር ፈጠረች። ልጁ አማራጭ ስለሌለው ወደዚህ ሄደ። አማራጭ አልነበረው። እያንዳንዷን በሙሉ ፖይንቱን እኮ እኔ እኮ አብሬያቸው ነኝ ያለሁት። የእያንዳንዷን ለምንድን ነው የሚዋሸው? እሷ አልተበደለችም ወይ? ያንን በደሏን ረስታ አይደለም ወይ እሱን ስትጠይቀው የነበረው እስር ቤት ውስጥ? ሴት ልጅ የዚህን ያህል የዋህነት የዚህን ያህል ይቅር ባይነት ኖሯት በራሷም ጥፋት ይሁን በሁለቱም ስህተት በጆን ዳንኤል በሷ ስህተት ይሁን ይቅር ብላ እስር ቤት እግሯ እስከሚቀጥም በየሳምንቱ በየቀኑ ምግብ እንኳን መስራት አትችልም፣ እያዘዘች ማለት ነው። በራሱም ገንዘብ ማድረስ ራሱ እኮ ይሰለቻል እኮ፣ ምግብ ማድረስ ይሰለቻል አይደለም? አይዞ ማለት ጓደኞቿ እኔን ሻዳ አይቀሩ። ያንን ሁላ ስትሆን ደግሞ ይህንን ሁላ ነገር በነበረው ቪዲዮ አውጥተው ሲያስፍ ከሱ ጋር በነበረው የጆን ዳንኤል ሞባይል ኤግዚቢሽን ውስጥ ሆኖ ማለት ነው። እኔ ለእውነት ነው እኔ ሴት ልጅ አለኝ፣ ድጋሚ የልጅ ልጅ አለኝ ሴት ልጅ። እኔ ሴቶች እንደዚህ ህዝብ ሲፈርድባቸው፣ በጣም መጥፎ ሴቶች ሲፈርዱባቸው እኔ አልፈርድም። የልጅቷን ግን ጥሩ ነገር ግን እናገራለሁ፣ የሰራችውን መልካም ነገር ግን እናገራለሁ። ያ ወደ አይምሯችን እንመለስ፣ ወደ አይምሯችን እንመለስ። ለጊዜው ግልፍተኛ ልንሆን እንችላለን፣ ለጊዜው ልንናደድ እንችላለን፣ ለጊዜው ብዙ ነገር ሊፈጠር ይችላል። ግን ውለቷን ግን እንረሳ። እኔ እኮ ጆን ዳንኤልን ለማግኘት ጃኒን ነው ማዋራት። እኔ እማውቀው ጆን ዳንኤል ነው።
እኔ ጃኒን ያወቅኳትኝ ጆን ዳንኤል አምጥቷት ነው። እውነቷን ግን አልደብቅባት፣ መደበቅም የለብኝም። እቺ ልጅ ዛሬ ስህተት ሰርታለች። እቺ ልጅ ዛሬ ደውላለች ኤክሷ ጋራ። እሷ ይቅር ባይነቷ የምትወዱት የምታፈቅሩት ሰው ወልዶ ኦኬ ብላ ተመልሳ ጠያቂነቷስ፣ ኦኬ ብላ መመላለሷስ። እኔ የወለደ ይለያያል።